ታርጊ እንዴት ነሽ? ሰላም ነኝ ሀቡዬ፣ በጣም ነው የማመሰግነው ከኔ ጋር ቆማችሁ እውነትን ስላወጣችሁልኝ በጣም ነው የማመሰግነው። ሳርጊ በእናትሽ እንዳታለቅሽ እንዴ! አንቺ የምትታወቂው በመልካምነት በመልካም ስራሽ ነው እንጂ ማንም አንቺን በመጥፎ ነገር አያውቅሽም። አንቺ የምትታወቂው ሰው በመርዳት መልካም ስራ በመስራት ስንት እህቶቻችን ታመው ወደ ሀገር ቤት ስንሸኛቸው ለስንት ልጆች ትኬት በመቻል ስንት ኢቃማ የሌላቸውን ኢቃማ በማሰራት ስንት ለታመመ ሰው በመርዳት በመልካም ስራሽ እንጂ አንቺ በክፉ ነገር ተነስተሽ አታውቂ። ሀቡዬ አመሰግናለሁ። እኔ ከትናንት ወዲያም የነገርኳት እኔ አይደለሁም ሰው እስከሚሰድበኝ ድረስ ለምን ትጠብቂያለሽ? ሳራ አይደለችም በይ፣ ሌላ ምንም አትናገሪ። ወይ እኔም ከሆንኩኝ ደግሞ ሳራ ናት በይ። ለምን ከምወዳቸው ቤተሰቦች ከሰዎች ጋር ታጣየኛለሽ ብዬ ስላ የፈለገ ሰማይ ቢፈጠር እኔ እሷ አይደለችም ብዬ አልልም አለች። እኔ እርግጠኛ ነኝ ነገ ጠዋት እንደምታፍሪበት። ምግብ ቤቱ ደግሞ ብራንች አላት ብለሽ ያልሽው ብራንች የሌለው ምግብ ቤት እያወቀ ሁሉ ነገር እያደረገች ነው። ኤኒዌይስ ሀቡዬ እኔ ለአክባሪዎቼ ለምትተማመኑብኝ ለእኔ ለቆማችሁ አሁንም ክብር ለእናንተ ያለኝ ክብር በምንም አልቀንሰውም። ግን በምንም ነገር አይነት እኔ ባልዋልኩበት እኔ ባላደረኩበት ልጆቹ ተናገሩ ተብሎ የኔን ስም እነ እየውዳ በሚባለው አስቢ ያደረግሽውን ታውቂያለሽ፣ አንቺ ነሽ እንደዚህ ነሽ። እኔ ከማንም ሰው ጋር ልመላለስም አቡ ግን ያላደረኩትን ነገር እኔ ሰው እረዳለሁ እንጂ እንዴት እንደዚህ አይነት ወንጀልስ ሰራች ብለው እንኳን ቢያስቡ ተጠርቼ ነበረ መጠየቅ ያለብን። እነዚህ ልጆች ሲቀልዱብኝ ነው የሰነበቱት። ኧረ ተው ሰው ሲላቸው አናጠፋም፣ ለምን አትታገሽም፣ ለምንድን ነው እንደዚህ የምትጨናነቂው እያሉ ነበረ የሚቀልዱብኝ። እኔ ይቅር ብያቸዋለሁ። እንኳን ለራሴ ለሰው የምተርፍ ሰው ነኝ ሀቡ። ህግ ያለበት ሀገር ነው ያለሁት። ብራንች የሌለውን ምግብ ቤት ብራንች አለው ብላ የታወቀ ምግብ ቤት ነው ብላ ብዙ ነገሮችን ስሜ ሳራ ብቻ ነው የቀረው የተነገረው እና ይህንን እጄን የማስረጃ እያለው ማድረግ አላቃተኝም። ግን አለማወቅ ነው እነዚህ ሰዎች። ይህንን ባደርግ እኔ ነኝ በኋላ ተጸጻት የምሆነው። ሰው እያስታረቅኩኝ ሰው እያፋቀርኩኝ እንደገና እንዲህ አይነት አደባባይ ሂጄ እንዲህ ባደርግ ብዬ ትቼ ዝም ስላት እንዲያውም አስፈራራሽኝ አለች። እኔ ሰው አላስፈራራም፣ ዝቅ ብዬ ነው የምኖረው። ከሰራተኞቼ ጋር እጅና ጓንት ነኝ፣ ፍቅር ነኝ፣ ሰላም ነኝ። ግን ሰው አንድ ጫፍ ይዞ በብር ነው የምትከፍለው፣ ደሞዝ እንደዚህ ታደርጋለች፣ ሰራተኛ ትበድላል የማይባል ነገር ብዙ ነገር ይባላል። እና ሀቅ ይዘን እንደዚህ ሀቅ ሰው አደባባይ ሲወጣ እኔ ደስ ብሎኛል። አሁንም ነገም ከነገ ወዲያም ይሄ ቲክቶክ ይቅርብኝ ሀቡቴ። ሁለተኛ ጊዜ ነው አንቺ ቤት መጥቼ ይሄንን ነው እኮ የሚፈልገው። ይኸውልሽ እርዳታ ጥሩኝ፣ እርዳታ አሁንም ለመርዳት እኔ ከእግዚአብሔር የተቀበልኩት ስጦታ ነው። ለማንም ሰው እረዳለሁ፣ ለማንም ሰው እቆማለሁ። ግን ቲክቶክ ይቅርብኝ። እውነትም የሚያሳዝነኝ የሚያስለቅሰኝ ከሆነ ባልዋልኩበት እንደ እናት እንኳን ሪስፔክት አላደረጉኝ ሀቡ። ሳራ አይደለችም ለማለት ምንድን ነው እኔ ትናንትና ለሁሉ ሰው እየለመናቸው እንዴት እንደተዘባነኑብኝ ነብሻቸው። ዛሬም ዛሬም እየጠየኳት ነበር የሬስቶራንቱን ስም ለምን አትናገሪም፣ የሬስቶራንቱን ስም ንገሪኝ ስላት ዛሬም አላውቀውም ብላ ነበረ። በፍጹም ስትሄድ የሚያውቁ 4 ዓመት የተቀመጠችበት የአክስቷ ልጅ ታውቃለች። ስልክ ትደዋወላለች። ነገረችኝ ለራሴ። እኔ ደውዬ አናግሬያታለሁ፣ ባለቤቷን አውቃታለሁ ብላለች። ለምን ይዋሻል? ለምንድን ነው ሀቡዬ? በእኔ ላይ የተሰራ ተንኮል ነው ይሄ። ያቋታል፣ ምግብ ቤቱ ያውቃሉ፣ ብራንች እንደሌለው ያውቃሉ። እንደዚህ ያደረጉት እኔ ምንም አልላቸውም። ይቅርታ ብያለሁ። የይቅርታ ልብ አለኝ። እግዚአብሔር ይባርካችሁ። ለምትወዱኝ ኢቭን ለምትጠሉኝ ለጻፋችሁ ሁሉ እንኳን ሀቁን አወቃችሁ። እኔ ግን እንደዛ አይነት ሰው አይደለሁም። ለወደፊቱም በዚህ አይነት ደረጃ አታገኙኝም። ሰውም አልበድልም፣ ሰራተኛም አልበድልም። እንዲህ አይነት ነገር አላረግም ሀቡዬ። ይሄ ነው ቃል ምጋባ። አንቺ ሳርዬ ሰራተኛ የምትበድይ ቢሆን በሬስቶራንት ዓለም አንቺ 28 ዓመትሽ ነው ኢማራት ላይ አይደለ? እስካሁን ድረስ አንድ መጥፎ ነገር ስለአንቺ ሰምተን አናውቅም። ስለአንቺ ምን ያህል ሰው እንደምትረጂ፣ ስለ መልካምነትሽ፣ እናትነትሽ፣ አስታራቂነትሽ እኛ ኢትዮጵያውያን በስደት ያለን አንቺ ኩራታችን ነሽ፣ እንኮራብሻለን። እንዳንቺ አይነት ሰው ኢትዮጵያዊ በሰው ቤት ሰራተኝነት መጥተሽ ከዛ ተነሳሽ 11 ቅርንጫፍ የከፈትሽ ጀግና ለኢትዮጵያ ኩራት ነሽ፣ እንኮራብሻለን። ማንም ሰው ኢማራት ሲመጣ ሁሉንም ትንሹንም ትልቁንም እኩል ጠብር ግፍ ብለሽ በር ድረስ ወጥተሽ አበባ ይዘሽ ተቀብለሽ አንቺ የሚያኮራ ስም ነው ያለሽ። ስለዚህ ወደ ከፍታ ስትወጪ ደግሞ ምቀኞች አንቺን ለመጎተት ስምሽን ለማጥፋት
ይህን ሊያደርጉ ይችላሉ። እኔ ግን የማዝነው ኮመንታተሮች እያወቃችሁ ስለ ሳሪ ምን ያህል መልካም ሰው እንደሆነች ሳራ ለሀበሻ እኔ ቤት እንኳን ለስንት ሰው ትኬት ትቆርጣለች። ስንት እህቶቻችን ታመው ስንሸኛቸው ትኬት ትቆርጣልኛለች። ለስንቶቹ ስንት ሰው ታመው ረድታለች። መቼ ልታ እንኳን ለደረጀ ኢቃማውን ያሰራችለት ይህንን ሁሉ ነገር እያደረገች መልካም ነገር የሚሰራ ሰው የሚረዳ ሰው እንዳናጣ የሚረዳ ሰው እንዳይጠፋ መልካሙን ሰው ሁሉ ከሶሻል ሚዲያ ላይ እየቀጠቀጥን ስሙን እያስጠፋን የሚረዳን ሰው እንዳናጣ ሶሻል ሚዲያ ላይ ወጥተው እርዳታ የሚጠይቁ እህቶቻችንን የሚረዳልን እንዳናጣ